በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሚፈሩ ምልክትን ሰጣቸው። የእንጨት ላይ ስቅላት በሮማውያን ሕግ የመጨረሻ አስከፊ ሞት ቅጣት ነበር። በሰይፍ ተቀልቶ የሚሞት ሰው የሚሰቃየው ለጥቂት ሰከንዶች ብቻ ነው። በእሳት ተቃጥሎ ወይም በድንጋይ ተወግሮ የሚሞት ሰው ደግሞ ስቃዩ ለጥቂት ደቂቃዎች ብቻ ነው። በመስቀል የሚሰቀል ሰው ግን የመጨረሻው ረጅሙ ስቃይ ለሰዓታት በዝግታ ይሰቃያል። በመስቀል ላይ መሰቀል ማለት ከራስ ጠጉር እስከ እግር ጥፍር የሚደርስ ስቃይ፣ የቆዳ መቀደድ፣ ከፍተኛ ቁስል፣ በነፋስ ምክንያት የሚመጣ ጥዝጣዜ፣ በችንካር ምክንያት የሚመጣ የነርቭ ስቃይ፣ የሚያንገበግብ ትኩሳትና የውሃ ጥም፣ ጭንቅላትን የሚፈልጥ የራስ ምታት፣ ሞትን የሚያስመኝ አሰቃቂ ቆይታ ነው። ሮማውያን በምንም ተአምር ይህን አሰቃቂ አሟሟት ዜጎቻቸው እንዲሞቱ አይፈርዱም። ዜጎቻቸውን ከፍርድ በፊትም አይገርፉም። በሐምሌ 5 ቀን ሰማዕታት የሆኑት የቅዱስ ጴጥሮስና የቅዱስ ጳውሎስ አሟሟት ይህን ያስረዳናል። በዚያች ዕለት ቅዱስ ጴጥሮስ በእንጨቱ ላይ ተዘግዝቆ ተሰቅሎ ሲሞት፣ ጳውሎስ ግን በአባቱ ሮማዊ በመሆኑ ምክንያት በሰይፍ ተቀልቶ ሰማዕት ሆኗል። ሮማውያን ባሪያዎቻቸውን በስቅላት የሚቀጡባቸው የመስቀል አይነቶች 3 አይነት ቅርጽ ያላቸው ናቸው። የመጀመሪያው በእንግሊዘኛው የቲ ፊደል ቅርጽ ያለው መስቀል አይነት ነው። ሁለተኛው ሐዋርያው እንድርያስ የተሰቀለበት የኤክስ ቅርጽ ያለው የመስቀል አይነት ነው። ሦስተኛው የመስቀል አይነት ደግሞ ጌታችን የተሰቀለበትና ሐዋርያው ጴጥሮስንም በፍላጎቱ ዘግዝቀው የሰቀሉበት በአማርኛ የተ ፊደል ቅርጽ ያለው መስቀል ነው። ከነዚህ 3 የመስቀል አይነቶች ክርስቶስን በዚህ መስቀል ላይ ስለምን ሊሰቅሉት ቻሉ? የላይኛው የመስቀሉ ክፍል በሌለበትና አንገቱን በማያሳርፍበት በቲ መስቀል ወይንም እጆቹንም እግሮቹንም በሚዘረጋበት በኤክስ መስቀል ላይ ሊሰቅሉ ሲቻላቸው አሁን በምናውቀው የተቅርጽ ባለው መስቀል ላይ ከፍ አድርገው እንዴት ሊሰቅሉት ቻሉ? መልሱም በቅዱስ ያዕቆብ ዘሥሩግ ቋንቋ እንዲህ ያደርጉ ዘንድ ምስጢር አላሰናበታቸውም ብለን በአጭሩ ልንገልጽ እንችላለን። ይህ መስቀል ቅርጽ ምልክት በእግዚአብሔር የማዳኑ ሥራ የሚፈጸምበት አስቀድሞ በብሉያት መጻሕፍት የተቀመጠ ምስጢራዊ ምልክት ነበር። ይህንን ምልክት በብዙ ስፍራዎች በምስጢር ሲያበራ እናገኘዋለን። ቅዱሳን መላእክት እንኳ በእግዚአብሔር የክብር ዙፋን ፊት ቆመው ቅዱስ 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 እያሉ ሲያመሰግኑት በሁለት ክንፎቻቸው ፊታቸውን በሁለት ክንፎቻቸው እግራቸውን ሸፍነው ሁለቱን ግን በመዘርጋት ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 2። ቅዱስ ያሬድ ይህንን የመላእክት ቁመት አስተውሎ እነዚህም የመስቀሉን ምልክት አምሳያዎች ናቸው በማለት ተርጉሞታል። መላእክቱ እንኳን በፊቱ ሲቆሙ ይህንን ዓለም በሚያድንበት ምልክት ምሳሌ አድርገው ነው። በሙሴ ታሪክም ውስጥ ይህንን የመስቀል ምልክት እናገኘዋለን። እስራኤላውያን ከአማሌቃውያን ጋር በሚዋጉበት ወቅት ሙሴ ለኢያሱ እንዲህ አለው፣ ወጥተህ ከአማሌቅ ጋር ተዋጋ፣ እኔ እግዚአብሔርን በትር ይዤ በኮረብታው ላይ ቆማለሁ። ኢያሱም ሙሴ እንዳለው አደረገ። ከአማሌቅም ጋር ተዋጋ። ሙሴ አሮንና ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ፣ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱን በዚህ አንዱን በዚያ ሆነው እጆቹን ይደግፉት ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። ኦሪት ዘጸአት ምዕራፍ 17 ከቁጥር 9 እስከ 13። ሙሴ ያደረገው ነገር ያልተለመደ ነገር ነው። በዚያ ከባድ ውጊያ ወቅት ወደ ኮረብታ መውጣቱ ምን ለማድረግ ነው? እጁን የዘረጋውስ ለምን ይሆን? ሊጸልይ ነው እንዳንል ድንጋይ አስቀምጦ ቁጭ ብሎ ጸሎት ከየት የመጣ ሥርዓት ነው? እጄን ደግፉኝ ብሎ ጸሎትስ አለ ወይ? ሙሴ ግን በዚያ ኢያሱ ከአማሌቃውያን ጋር በሚያደርገው ውጊያ ውስጥ በዕለተ ዓርብ መድኃኔዓለም ኢየሱስ ክርስቶስ
ከአጋንንት ጋር የሚያደርገውን ውጊያ እየተመለከተ ነበር። በኮረብታው ላይ ቆሞ እጆቹን የዘረጋው በጎልጎታ ኮረብታ ላይ እጆቹን የዘረጋው መድኃኔዓለም ክርስቶስን በትንቢት መነጽር እያየ ነበር። አባ ጊዮርጊስ በውዳሴ መስቀል ድርሰቱ ከአማሌቅ ጋር ስለነበረው ውጊያ በተዘረጋው የሙሴ እጅ አምሳል የተሰራ መስቀል ብሎ የገለጠው መስቀል ሙሴ ላይ ነበረ። ኮረብታው የቀራንዮ ምሳሌ ሲሆን ከሙሴ ጋር አብረው የወጡት አሮንና ሆር በጌታ ግራና ቀኝ የተሰቀሉት የሁለቱ ወንበዴዎች ምሳሌ ናቸው። ሙሴ ፀሐይ እስክትገባ እጆቹን እንደዘረጋ መድኃኔዓለም ክርስቶስም በመስቀል እጆቹን በዘረጋና በተሰቀለበት ወቅት ፀሐይ ጨልማ ነበር። ሊቁ ጠርጡለስም እንዲህ ይላል። ወደ ሙሴ እንምጣ። ኢያሱ ከአማሌቅ ጋር ይዋጋ በነበረበት ሰዓት እጆቹን ዘርግቶ ተቀምጦ ለምን ጸለየ? በዚያ እጅግ ወሳኝ በሆነ ሰዓት እግሮቹ ተንበርክኮ ደረቱን እየደቃ በግንባሩ ተደፍቶ ሊጸልይ ሲገባው ስለምን እንዲህ አደረገ? የታሪኩ ዋና ነጥብ በዚያ ውጊያ ሜዳ ላይ በአንዲት ቀን ውጊያ ዲያብሎስን ድል የነሳው የኢየሱስ ስሙ መኖሩ ነው። በክርስቶስ ድል የተገኘበት የመስቀሉ ምልክትም አስፈላጊ ነበር። ሰማዕቱ ዮስጦስም ይህንን ሐሳብ ቀድሞ ሲናገር ሕዝቡ ድልን ያገኙ ሙሴ ስለ ጸለየ አይደለም፣ እዚያ ሜዳ ኢየሱስ የሚለው ስም ስለነበረና ሙሴም የመስቀል ምልክት ስላደረገ ነው። ከእንባና ሐዘን ጋር የሚቀርብ ጸሎት እግዚአብሔርን ደስ እንደሚያሰኘው ከእናንተ እንኳን የማያውቅ ማን ነው? በዚያች ዕለት ግን ሙሴ እያለቀሰ አልጸለየም፣ በድንጋይ ላይ ተቀምጦ ነበር። ያ ድንጋይ የክርስቶስ ምሳሌ እንደሆነ ያለው ይላል። ከቅርጹ ባሻገር ጌታችን ከምድር ከፍ ብሎ እጆቹን ዘርግቶ መሰቀሉን እጅግ ጥልቅ ትርጓሜ ያለው አሟሟት ነበር። አስቀድሞ ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሎ እንደተናገረ አበባ ንቦችን እንደሚስብ በመስቀሉ ሕዝብና አሕዛብ ወደ እርሱ ይስባልና እጆቹን ዘርግቶ ከፍ ብሎ መሰቀሉ መልእክት ነበረው። ቅዱስ አትናቴዎስ አንድ ሰው እጆቹ እንደተዘረጉ ሊሞት የሚችለው በመስቀል ላይ ብቻ ነው። ለክርስቶስም እጆቹን ዘርግቶ ይህን መከራ መቀበል ይገባው ነበር። ስለዚህ ሕዝቦችንና አሕዛብን ሁሉ አንድ አድርጎ ወደ እርሱ ይሰበስብ ዘንድ እጆቹን ዘረጋ። እኔም ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሎም የተናገረው ስለዚሁ ነበር ይላል። በምድርና በሰማይ መካከል ከፍ ብሎ መሰቀሉ እግዚአብሔር ልጅም የሰው ልጅም እንደሆነና ሰውም እግዚአብሔርም የሆነው እርሱ መሆኑን የሚያስረዳ ነው። በምድር ላይ በእግር ተመላልሶ በምድር ላይ ሰልጥነው ያሉ አጋንንትን እንዳራቃቸው በአየር ላይ የሚመላለሱትን ማለትም በአየር ላይ ስልጣን ያላቸውን ርኩሳት መናፍስት ድል ይነሳቸው ዘንድ በአየር ላይ ከፍ ብሎ ተሰቀለ። ኤፌሶን ምዕራፍ 2 ከቁጥር 1። በምድር ላይ ለጣዖታት በሚሰዋው መስዋዕት ጢስ ምክንያት የረከሱትን በአየር ላይ ያሉ ፍጥረታትንም በአየር ላይ ተሰቅሎ ቀደሳቸው። ክርስቶስ በመስቀል ላይ እጆቹን ዘርግቶ ቆሞ መሞቱ ሊቀ ካህናትም የመስዋዕቱ በግም እርሱ እንደሆነም የሚያመለክት ነው። በኦሪት ስለ ሕዝቡ ኃጢአት በግን አቆሞ የሚሰዋ ሊቀ ካህናት እጆቹን ይዘረጋ ነበር። ሊቃውንት የሚሰዋው በግ እርሱ ነው፣ የሚሰዋ ካህን እርሱ ነው፣ ከአባቱና ከመንፈስ ቅዱስ ጋር መስዋዕት የሚቀበል እርሱ ነው እንደሚሉ በአዲስ ኪዳን ስለ ሁላችን ኃጢአት የመስዋዕት በግም የሚሰዋ ካህንም የሆነው ራሱ መድኃኔዓለም ክርስቶስ ነው። በግ እንደመሆኑ በበረት ውስጥ ተወልዶ በቤተ ሳይዳ በበጎች በር አልፎ ወደ ኢየሩሳሌም ገብቶ ለመታረድ ተነድቶ የተሰዋ የእግዚአብሔር በግ እርሱ ነው። በጉን መስዋዕት አድርጎ የሰዋው ሊቀ ካህናትም እርሱ ነው። ቅዱስ አትናቴዎስ ኮሪት ሊቀ ካህናት ጋር በማመሳሰል ሲያስረዳ እግዚአብሔር ለሁሉ ቤዛን እንደሚያስፈልግ አይቶ ቃሉን ላከ። እግዚአብሔር ቃልም ለድንግል መሬት ከታተነች ማርያም ተጸንሶ ሊቀ ካህናቱ አሮን ልብስን እንደሚለብስ የሥጋን ልብስ ለበሰ። ሊቀ ካህናቱ መስዋዕትን እንደሚያቀርብ ራሱን መስዋዕት አድርጎ ለአባቱ አሳረገ። በደሙ ሁላችንም ከኃጢአት አነጻን።
የክርስቶስ ሊቀ ካህንነት ከኦሪት ክህነት እጅግ የሚበልጥ ነው። የኦሪት ሊቀ ካህናት ዕለት ዕለት እያገለገለ ኃጢአትን ሊያሰግዱ ከንቱ የማይችሉትን መሥዋዕቶች ብዙ ጊዜ እያቀረበ ቆሟል። የአዲስ ኪዳን ሊቀ ካህናት ክርስቶስ ግን በዕለተ ዓርብ አንድ ጊዜ ቆሞ የማያዳግም ይቅርታን የሚያሰጥ መሥዋዕት ሊያቀርብ መጥቷልና ስለ ኃጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ዕብራውያን ምዕራፍ 10 ከቁጥር 11 እስከ 12። በዚህም ምክንያት እንደ በግነቱ ቆሞ እንደ ካህንነቱ ደግሞ እጆቹን ዘርግቶ እንዲሞት በመስቀል ላይ መሰቀል ነበረበት። በዚህም የተነሳ ዛሬ ክርስቶስን በመስቀል ላይ ቆሞ ስናየው ስለኛ የተሰዋ በግ መሆኑን፣ እጆቹን ዘርግቶ ስናየው ደግሞ ሊቀ ካህናት መሆኑን እናስተውላለን። እንደ ቅዱስ ዮሐንስም እንደታረደ በግ ቆሞ አየሁ እንላለን። ራእይ ምዕራፍ 5 ከቁጥር 6። እንደ ቆመ በመሞቱ ደግሞ በሥጋው ቢሞትም በመለኮቱ ሕያው መሆኑን እናስተውላለን። በመስቀል ላይ መቆሙን ስናይ በመሠዊያ ላይ የቆመውን በግ እናያለን። እጆቹን መዘርጋቱን ስናይ ደግሞ ነፍሱን ስለ በጎቹ አሳልፎ የሚሰጥ መልካም እረኛ መሆኑን እናስተውላለን። በዘመነ አበው ያዕቆብ የወንድሙን የኤሳውን ቦታ ወስዶ ጠጉር ሳይኖረው እንደ ኤሳው ለመሆን ጠጉር ለብሶ ለአባቱ ምግብን አቅርቦ ነበር። ዘፍጥረት ምዕራፍ 27 ከቁጥር 1 እስከ 23። ይህንን ካደረገ በኋላም ወደ እናቱ ወገኖች ወደ ሶርያ ብቻውን ወርዶ ሲመለስ ወልዶ ከብዶ በቁጥር 2 ሰራዊት ያህል ሆኖ ተመልሶ ነበር። መድኃኔዓለም ክርስቶስም በመስቀል ላይ ያደረገው ይህንን ነበር። ያዕቆብ ጠጉር ሳይኖረው የኤሳውን ጠጉር እንደለበሰ ክርስቶስም ኃጢአት ሳይኖርበት የአዳም ልጆችን ኃጢአት ተሸከመ። ያዕቆብ በአባቱ ፊት ምግብ እንዳቀረበ ክርስቶስም ለአባቱ ራሱን የተወደደ መሥዋዕት አድርጎ አቀረበ። ያዕቆብ ወደ ሶርያ ወርዶ 2 ሰራዊት ሆኖ እንደተመለሰ ክርስቶስም ነፍሳትን ከሲኦል ማርኮ አውጥቷል። ወስብሐት ለእግዚአብሔር።